የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። እንደምናችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። በድሬዳዋ እጅግ በጣም ድንቅ ከነበሩ እግር ኳስ ተጫዋቾች መካከል አንደኛው ነው። በስሙ የተዘመረለት በርካታ አድናቂዎች ያሉት የሚወደድ አመለሸጋ የዛሬው እንግዳችን የቀድሞ የድሬዳዋ ጨርቃጨርቅ ተጫዋች ነው። 15 ዓመት በድሬዳዋ ጨርቃጨርቅ ማሳለፍ ችሏል። ቅሪላ እሱን ትወደዋለች፣ እሱም ይንከባከባታል። የዛሬው እንግዳችን ሲሳይ ነው። ሁላችሁም እንደምታውቁት ሲሳይ ዘነበ የአሸዋ ሜዳ የዛሬ እንግዳችን ነው። አብራችሁን እንድትቆዩ ጋብዛችኋለሁ። ጤና ይስጥልን። አብሮ ይስጥልን። እንዴት ነህ ሲስ? እግዚአብሔር ይመስገን ሰላም ነኝ። ስላገኘው ደስ ብሎኛል። እኔም ስለጠራችሁኝ አክብራችሁ በጣም ደስ ብሎኛል። አንዳንድ ሰዎች አሸዋ ሜዳን የሚያዩ አንተ ሲሳይና ታቀርብማ ይሉኛል እና ያው ዛሬ ጽዋዋ ሞልታ ስለተገናኘን በጣም ደስ ብሎኛል። ሲሲ ተወልደ ያደግከው አዲስ ከተማ ድሬዳዋ አዲስ ከተማ ሰፈር ልዩ ስሙ አዲስ ዓለም ተወልጄ ያደግኩት። እስቲ አውራኝ። አዎ እንግዲህ እድሜም ለትምህርት ሲደርስ የተማርኩት ለጋሬ ትምህርት ቤት ነው። እንደማንኛውም ተጫዋች እንግዲህ ልጆች በጨርቅ ኳስ ተጫዋች አድርጌ ሻውላ ላይ ነፍሱን የማረው ጓደኛዬ አሰልጣኝ በነበረበት አብዮት ክለብ ተገብቼ ተጫዋች እያለሁ በዛን ሰዓት ያለው ፉክክር መንፈሱ በጣም ደስ ይል ነበር። ከለጋሬ ከአምስተኛ መንገድ ከቀፊራ ፍልውሃ መምህር ተስፋዬ ገብረስላሴ የሚመራው ሜዳ ላይ ትልቅ ግጥሚያ እናደርግ ነበረ። በጣም ብዙ ተመልካች ነበረን። ብዙ ደስ የሚል ጊዜ ማሳልፈናል። ከዛ በመቀጠል እንግዲህ ያው ድሬዳዋ ጨርቃጨርቅ ፋብሪካ በሰራተኝነት ተቀጥሬ ትምህርቴን አቋርጬ እንዲህ ብዬ ባልነግርህም በፖለቲካ ምክንያት ነው የገባነው። ወደ ኋላ እሱን አልመለስበትም። ከዛ በኋላ ያው ጨርቃጨርቅ ሰራተኛ ቡድን ብሎም ቢ ቡድን ሲጫወት 1 አመት ከ6 ወር ጫወቻለሁ። ከዛ በመቀጠል ለድሬዳዋ አውራጃ ምርጥ ተመርጬ ድሬዳዋ ላይ ተካሄደው 1972 ከዛ በኋላ ስንመለስ ጨርቃጨርቅ ጨዋታ ነበረው። ከአስመራ የመጡ 2 ክለቦች ቀይ ባህርና ሰላም ይባሉ ነበሩ። ከነሱ ጋር ለመጫወት ክለባችን ጨርቃጨርቅ ተጫዋቾች ስለጎደሉበት እኛ እንደማሟያን ያደረገን እንጂ በእውነት አምኖበት አይደለም። ግን እኛ ከዛ በኋላ እዛ ክለብ ገብተን በገርማ የመጀመሪያ ጨዋታ ሳርግ ከቢኤ ገብቼ አባቴ ዘነበ ገብረ ኪዳን አጎቴ በለጠ ገብረ ኪዳን ይባላሉና ለነሱ እንኳን አልነገርኳቸው። እዛ ከመድረሳችን በፊት ሲሲዬ ከታችን ጀምረን ብዙ ነገር እናወራ። ባዩርሻ የሚባል ሜዳ ነበር። አው አብዮት ቡድን ስንጫወት ሰፈር ላይ ስልጠና የምናደርገው ይሄ ትውልድ ያንን ሜዳ እናቀውም። ባዩርሻ ማለት እነ ሉሉ እነ መስፍን እነ ባሽ እነ ሻውሌ የተጫወቱበት ሻውሌ ለመስፍን ጅቦ አምና ወንድሙ እኔ ደረጃ ጉተማ ዘመርኩን አለማየሁ እነዚህ ዱቄት ናቸው እና ሌሎችም ተጫዋቾች ያደጉበት ሜዳ ነው። ትልቅ ሜዳ ነው። አሁን ትምህርት ቤት ተሰራበት። አሁን ገንዳ አዳ የሚባል ትምህርት ቤት ሰርቶበት ሰፈሩ ሁሉ በቃ ቤት በቤት ሆኗል። ያለው ወጣት አሁን የሚጫወተው የት ነው? መምህር ተስፋዬ ሜዳ ላይ የሚጫወተው። ድሮ ግን አቅራቢያችን እዛ ነበረ። ወደ ላይ ማለት ነው። ወደ ተክሊዬ ወደ ተክለ ሃይማኖት ከዛ በታች ነው ሜዳው። ትልቅ ሜዳ ነበር። ስለዚህ ብዙ ተጫዋቾች መገኛ በጣም እነ ሉሉና ወንድሙን የመሰለ ተጫዋች ያፈራ ሜዳ ነው። አምና ወንድሙን የመሰለ ሻውል አይሌን ብሎም እኛና እና መስፍን ጅቦን እና ደረጃ ጉተማ እና ዘመርኩን አለማየሁ መሊዮን በላቸውን ያፈራ ነው ሜዳ። ከዛ ወደዚህ ወደ ተስፋዬ ሜዳ እንዴት መጣችሁ? ተስፋዬ ሜዳ ያ ልምምድ መስሪያችን ነው። ተስፋዬ ሜዳ ደግሞ መጫወቻችን ነው። እዛ ላይ እኔ እዛ ክለብ እንደገባ ያደረገኝ ደግሞ ይገርማል። ሰፈሬ ትንሽ ከነሱ ራቅ ይላል። ድንበሩ ተፈራ የሚባል ልጅ ነው ወስዶ እዛ ያስገባኝ። አብዮት የተባለ ቡድን ደግሞ ስማችሁ ራሱ ዘመኑን የዋጀ ነው። ያው አብዮቱ ነው የአብዮት ስም ነው። የተስፋዬ ቡድን ደግሞ ያው ድል ፍሬ ነው የሚባለው።
እስክንድር ሲሳይን ታውቀዋለህ? ጨርቃ ጨርቅ ሚድፊልደር ከኔ ጋር ነበረ። እሺ እነሱ ደግሞ ፋፋ ይባላሉ። ከአምስተኛ መንገድ ነው የሚመጡት። ቦልሼቪክ የሚባል ደግሞ ቀፊራ አለ። እጅግ ምርጥ ክለብ ነበሩ በእውነት እልሃለሁ። ያ ስብስብ ነው አድገን በኋላ ዛሬ ነገር የምንፈልገው ነገር አለ። በዛ ምክንያት ተበተነብን ያ ውድድር። ብዙ ጨዋቾችም ወጡ፣ ወደ አስመራም ሄዱ። ብዙ ጨዋቾች በዛው ቀሩ። እግዚአብሔር ይመስገን እኛ ተርፈን ዛሬ ላንተ ጋር ቀርብ ያለው። እውነት ነው። እድሜ ሰላም የሰጠ እግዚአብሔር በጣም የተመሰገነ ይሁን። ትምህርት ቤት የተማርከው ለገሃሬ ነው። ስለዚህ በእድሜ አዲስ ከተማን መድኃኒዓለም ትበልጣለህ ማለት ነው። አዎ እንትን አለ ትምህርት ቤቶች ሁለቱም የሉም። አጥቼ ነው ለገሃሬ የገባሁት። ለምን ከዚራ ነበር አባቴ ወሰደኝ። ሲሞላብን ለገሃሬ በፈተና አልፌ ገባሁ ለገሃሬ። 8ኛ ክፍል እንደገባሁ ነው እንግዲህ ትምህርቴን አቋርጬ ጨርቃ ጨርቅ ፋብሪካ በሰራተኝነት የገባሁት። ያው ሰራተኛ ልበለው በጣም ያሳዝናል። ትምህርታችን አቋርጠን መግባታችን ያ ትውልድ በጣም መጥፎ ጊዜ ያሳለፈን ነበርን። እግዚአብሔር ይመስገን ከዛ ወዲያ ጨርቃ ጨርቅ ተጫዋች ሆኜ በዛው አሳልፍ። ያንተ የሚገርመው ነገር ምንድነው? ለድሬዳዋ ጨርቃ ጨርቅ ኳስ ከመጫወት በፊት በፋብሪካ ሰራተኝነት ነው ወደዛ ደግሞ የገባኸው። በወቅቱ የነበረው እኔ ብቻ አይደለም ቢቶ አብረን ታውቀዋለህ። መስፍን ኮራልዶ የሚባል አሁን መብራት ያህል ተጫዋች ነበር። መስፍን ሞቅቤል የሚባል ሻውል ኃይሌ፣ ዶክተር ጌታቸው ወገሻ፣ ቢቶ አብሬ ብያለሁ፣ ወንደሰን ኤድዋርድ ዲክለስ። እነዚህ ሁሉ የገቡት ምንድነው? በዚህ ችግር ምክንያት ነው። ምንድነው ችግሩ? ይሄ በኢህአፓ ጊዜ የነበረው ያኔ ኢህአፓ ከደርግ ጋር ያለው ጦርነት ቀን ተይዘህ ማታ የምትገደልበት ወቅት መጨረሻ ላይ በቃ ያን ሰራተኛ ከሆንክ አትነካም። ከመሞት መሰንበት ብለን ትምህርታችንን አቋርጠን ወደዛ ገባን። ካለ እንዲቀጠሯችሁ ማስታወቂያ አጋጣሚ ወጣ ነበር፣ ይፈለግ ነበር ወጣቱ። ፋብሪካው ብዙ ጊዜ ወጣቶች ይፈልጋል። አጋጣሚውን ተጠቀምን። ይገርማል። መስሪያ ቤት እንኳን ለመቀጠር በእግራቸው ስንሄድ ሬሳ እያየ ነበር የምንሄደው። አስክሬን በቀን ተገለው ወጣቶች። በእውነት ያን ጊዜ ማውራት ማስታወስም አልፈልግም። ስለዚህ እግር ኳስ ወደዛ መግባታችሁ አስመልጦናል። አብዛኛው ደግሞ ወጣት በጣም ጎበዝ የነበሩ ከኔ በላይ የነበሩ ኳስ ተጫዋቾች እነ ታዬ የሚታይም ባሉ ልጆች ወደ ውትድርና ገቡ። ሰለሞን አብዶን ታውቀዋለህ? ገዛኸኝ ታደሰ የተካበ ምክትል የነበረ እነዚህ ወታደር ነበሩ። እነሱ ተርፈው መጡ። ያው እንደገና በክለብ ውስጥ ገቡ። ገዛኸኝ ታደሰ እግዚአብሔር ይመስገን ያው ከኛ ጋር ዋንጫ በልቷል። ኢትዮጵያ ሻምፒዮና ግን ጓደኞቹ አልቀዋል እዛ እና ጨርቃ ጨርቅ አድኖኛል ማለት እችላለሁ። መግባቴ 4 ቁጥር ቀለም ቤት 4 ቁጥር ማቅለሚያ ክፍል ፕሪንቲንግ ላይ ማተሚያ ላይ ነበር የተመደብኩት። ጩጬ ነበርኩኝ። ራቀም ያለውን ብሎ ነው ማሽን እንዳይበላኝ ሁሉ ትንሽ እንቀለቀል ነበር። እዛ ላይ መደበውኝ ይሰራ ነበር። ኮተኒ የነ ዩኖች ቤት እኔ ይገርማል። ራሴ ጨርቃ ጨርቃዊ ነኝ ባይገርምህ። እናቴም አባቴም ጨርቃ ጨርቅ እኔም እንደዛው ነኝ። እንትም እውነት ለመናገር እኮ ሲስ እናቴ ነፍስ ጥሩ ሆነው እኮ ተሸክመኝ እኮ ጨርቃ ጨርቅ ፋብሪካ ውስጥ 5 ቁጥር ፈትል ቤት ሰራ ነበር። አባቴ 5 ቁጥር መካኒክ ኃላፊ ነበር። እናቴ 3 ልጅ ከወለደች በኋላ ነው ጃፓኖች ነው ብሎ ያባረሯት ያስወጧት። አባቴ 38 አመት ነው የሰራው ጨርቃ ጨርቅ። ስለዚህ ነው እኮ እዛው ተረግጄ እዛው ተወልጄ ጨርቃ ጨርቃዊ ይባላል። እኔም እንደዛው እናትና አባቴ እዛ ነው የሰሩት። እውነት ለመናገር ድሬዳዋ ጨርቃ ጨርቅ ያልሰራ እኮ ቤተሰብ የለም። ድሮ ሲታስታውሳለህ አዲስ ከተማ ሰራተኛው በኪሎ ሜትር እኮ ነው የሚሰለፈው። በጣም ረጅም ሰልፍ አለ። ከዛ ምሳ ሰዓት ምግብ አቋጥረን አንድ ሰው የሚወስድ ሰው አለ፣ ለሱ እንሰጣለን። እሱ ለእናቶቻችን ያደርሳል። ይሄን አውራይ እንደውም ይገርማል። የልጆቼን እናት ባለቤትን ጓደኞቿ ይፈትሉባት ነበር። አሁን ያልከውን ሳህን ቋጥረሽ የምትልኪልት እየተባለች እና ጨርቃ ጨርቅ እንዴት ጠብሻለሽ ምናምን ብሎ በቃ ይፈትሉባት ነበር። ያው ወደ ስላለ እኔም ይሄ ነገር ደርሶብኛል። አባቴ ጋር ምሳ ያስኩ ዞር ነበር። በእግር ነው የምንሄደው። እናንተ በእግር ነው ትይዙ? አዎ በእግር ሄደን ፋብሪካ እንገባለን። ያን ጊዜ ጃፓን አይከለክሉም። ግን በእኔ ጊዜ ግን እናቴ እየቋጠረን ለአንድ ሰው እያለ የሚያደርስ የሚገርመኝ ነገር ያ ሁሉ ሳህን አይደባለቅም። ለባለቤቷ ለእናቴ ይደርሳል። በኋላ እኛም ትምህርታችን ስንጀምር አደከዶ የምትባል አሮጊት ነበረች። ሞታ አለ ዛሬ ትልቅ ሰው ነች። በየቤቱ መታ እንዳልከው ጨርቁ እንኳን አይልቀየርም። እያንዳንዱ መቶ የራሱ ምግብ ይዞ ይገባል። እኛም ፋብሪካ ውስጥ እንገባና ከአባታችን ጋር ቁጭ ብለን እንበላለን። የቀድሞ ጨዋቾችን ደግሞ ስናያቸው በጣም ደስ ይለናል። በቃ እነሱ ለማየት ነው ቀድመን የምንሄደው። ከዛ ወደ ቢ ግን እንዴት መረጡ ከሰራተኝነት ወደ እንትን
መንግስት ምንድነው የሚሉት ፋብሪካና ኢንዱስትሪ የሚል ከዛ ደግሞ ክለቦችን በተናቸውና 71 አካባቢ ምርት በትግል ድል ፍሬ ምን ድችቦ ምናምን ይሏቸው መጥፎ የኢትዮጵያ እግር ኳስ መጥፎ ጊዜ በጣም ድሬዳዋ ህዝቡ አለ ጦሩ ብቻና ፖሊስ ናቸው ያሉት ከነሱ ጋር የትኛውን ምድገፈው ዳኛቸው ደምሴ ምርት በትግል ነው ሉሉ ወንድሞ ምርት በትግል ነው የባቡር ነው ተቀላቀሉ ሰው ግራ ገባው አብዛኛው ሰው አቋረጠ ኳስ ማየት እኛም በደም ነፍስ ነበር የምናየው በዚህ ጊዜ እነ ሻውል ኃይሌ እነ ቢቶ አብሬ እነ መስፍን ኮራልዶ ፋብሪካ ኢንዱስትሪ የሚባል ድሬዳዋ ውስጥ ካሉ ፋብሪካዎች ተመርጠው እዛ ሲሄዱ እኔን ወደ ቢያ መጡኝ እዛ ጊዜ ሲስ እንደምታስታውሰው ቡድኖች እንደዛ ሲፈወዙ ጨርቃጨርቅ እንኳን አልደግፍም አለ ምክንያቱም ምን ወኘ ነው ሁሉም ቢያለ ቢያሉ በህዝቡ እንትን ነው ጥያቄ መሰረት ነው ትንሽ ደርጋ አምባገነን ነበረ በስፖርት ውስጥ ገብቶ ነበረ ስፖርትና ፖለቲካ ይገናኛል አሁን ህዝቡ ተግራ ገባው እንዳውም ቀረ ሜዳ ሁሉ ከዛ ወዳ ሲታይ ይሄ ነገር አይሆንም የኛ ክለብ ተመልሶ ሲሚንቶ ተመልሶ ባቡር ተመልሶ አዲስ አበባ ግን ነበር ያ ነገር ወደፊት የሚባል እርምጃችን የሚባል ክለቦች ነበሩ 1974 የኢትዮጵያ ሻምፒዮናው ለዋንጫ ስንቀርብ ከእርምጃችን የሚባለው ክለብ ጋር ነው ማለት የመይሰማ ክለብ ነው ድሬዳዋ አልፈረሰም 2 ዓመት 3 ዓመት ነው ድሬዳዋ የኛ ዶሮ ፈረሰ ቶሎ የነሱ ግን አልፈረሰም ጌታቸው ገላሼ ነበሩ እንደውም እኮ እዛ ጊዜ እሳቸው ይሰጣ ኮሚቴ ተላዋጭ እግር ኳሱን የሚመሩት እሳቸው ነበሩ ድሬዳዋ በተለይ አቶ መስፍን ኃይሌ ናቸው በጣም ድሬዳዋ ማለት ድሬዳዋ አለም ሀረርጌ ነው አይ በዚህ በእግር ኳሱ በተፈወዘበት ጊዜ የሚያሩት የነበሩ አንደኛው ተቃዋሚ እሱ ነበር መጨረሻ ላይ ህዝቡን ሳይ ኳስ ሜዳው ባዶ ሆነ መመለስ አለበት ከዛ አንድ አመት ከተኩል ድረስ ጫውቻለሁ እስከ ሁርሶ ድረስና ኤረደሰ ይጫውቻለሁ ከዛ በኋላ ነው እንግዲህ ቅድም እንደነገርኩ ለማሟያ ተመላን ተተራ ግን እዛው እኮ ያለ ሀረርጌ ነው ተመረጠ አይደለም ሀረርጌ አውራጃ እኮ ገርሞኝ እኮ ያለ እንዴት ያለው ከሰራተኛ ቡድን ነው የሚመረጠው ከሰራተኛ ቡድን አስተማሪዎች ምናምኖች ፋብሪካ ያሉ አለም ትንሽ አነስተኛዎችም ከነሱ ነው የሚመረጠው እንጂ ከዋናዎቹ እንደነ ዳኛቸው ምናምን እነ ሉሉ እንደነ በጌቱ የለም እኛ ጮጮዎች ነን በርግጥ ጨርጨሮች ነው ዋንጫውን የበሉት አስተማሪዎች ወታደሮች ናቸው እነሱ በዛን ሰዓት ትልልቅ ናቸው ደግሞ ይገባቸዋል በችሎታ ይመልጡናል እና ከዛ በኋላ ነው ወደ ኤ ጠሮኝ ነው መቼ ማለት ነው 1972 ከአውራጃ ምርጥ በኋላ 15 ቀን ያረፍኩት በወቅቱ ጌታቸው ወልዴና ጥላው መገነቸው ሲዳሞ ነበሩ አሰልጣኞች የኔ ደግሞ ስንታየው ይልማ ነው በጣም በጣም ምርጥ ሰውና ሰግድ ፔሌን እንደርሳስ ቆርሶ እነ ቢቶ አብሬን እነ መስፍን ኮራልዶ እነ ሻውሌን ከዛ በኋላ እኔ ነኝ እና አበባ ኃይሉ እነሱን ያሰለጠነ ስንታየው ይልማ ነው እንደ ጥረቱ እሱ ብሔራዊ ቡድን ማሰልጠን የሚገባ ሰው ነበር በእውነት ቢማር ኖሮ በጣም ምርጥ ሰው ነበር ስንታየው ይልማ ነፍሱን ይማረው ግን ሲስ ያንን ጨርቃጨርቅ ምን ነበር የሚሰማ ሳትቀላቀል እኔ ከልጅነት ጀምሬ ነግራለሁ ጨርቃጨርቅ ደጋፊ ነኝ በጣም ወደው ጨርቃጨርቅ ነው አባቴም ስለሰራ ብቻ አይደለም የጨዋታው መንፈሳቸው አጫዋታቸው እና ፍራንቼስኮ እና ተስፋዬ ቡኔ እና ሙቅቤል የሚባሉ አሉ እነዛን ያያየው በጣም በጣም ደስ ይለኝ ነበር ለዛም ደጋፊ ሆንኩት እግዚአብሔርን ብሎ ደግሞ የነሱ ማሊያ ለብሼ በጨዋታ አረገኝ ምንድነው ስሜቱ በጣም በጣም ደስ ያለኝ እኔ ጨርቃጨርቅ ባይገርም ግን አሁንም እንደው ከኔ በኋላ ብትጠይቅም እኔ የተሾመ ዘውዱ ነው ነገረኝ አንደኛ ነው እኮ አንተ ጨርቃጨርቁ ተመጫወት ያለኝ ብዙ አመት መጫወት 15 አመት አዎ የለም ከተማ 12 አመት ተስፍንጅሞ ብትሄድ 12 አመት አበበ ብትሄድ 10 አመት ተካበ 8 አመት ተሾመ ዘውዱ 12 አመት ተመልካቾች እድለኛ ነኝ ዛሬ በጨርቃጨርቅ ብዙ አመት የተጫወተው ሲስ ነው ኢንተርቪው ያደረኩ ያሉት ቆይታ ያደረኩ ያሉት 15 አመት ሲስ የሚገርመው በቋሚ ተሰላፊነት አዎ እሱ ነው የሚገርመው እኮ በቋሚ ተሰላፊነት ነው ምንድነው የሚባለው መጨረሻ ላይ የመጨረሻ ልትተው ስትል ነው እንጂ 8-1 በጊዮርጊስ በአሰልጣኞች ያሸንፈት ተሸነፈ በእውነት መሸነፍ አይገባንም ፍቃዱ ተካ ዶቃ የሰራችው ስራ በጣም ምርጥ ነበር እንደዛ ሆነ ስንሸነፍ የመስፍን ጅቦ ጭንቅላቱ ተፈንክቶ መውጣት ያምባ የፕላስተር ለጥፎ መግባት ያ ደመደም የተባለው የተዘገበባቸው እኔና አበባ ኃይሉን ትንሽ እንጎዳለን ብሎ አሰልጣኞች አስቀመጡን ኦኬ 8-1 4-1 የተመራን ካልገባ አሉኝ በጭራሽ አልኳቸው ለምን በቃ ተበላሽ ታሪኩ በዛን ሰዓት ደግሞ በጣም ጊዮርጊሶች በጣም ጥሩ ነበሩ እና ዳኛቸው ደምሴ መጥቶ አናግሮኛል ሲሳይ አትችሏቸውም ዝናብ ከዘነበ አትችሏቸውም ማለት ለምን ብሎን ጫማ እነሱ አላቸው እኛ ላጲስ ነው ያደረግነው በጣም አሸነፉም ሞራሌም ተነካ ከዛ ፊት ግን ላቆም እኮ ብዬ
በተጫዋቾች ምክንያት ነው። እነ ሃይማኖት ግርማ እነ ኤፍሬም ሰለሞን አለመ ይዘውኝ ነው በቃ እቺን አመት ጨዋታ አበባ ኃይሉ በቃ ከነሱ ጋር ብዬ ለምን ሱፐር ሊግ ስላለፍን ሲል ሞክረው ብዬ አይሮፕላን አይቻላቅም እንግዲህ ያው የመጨረሻ በአይሮፕላን እጄ በአይሮፕላን ተሸኝቼ መጣሁ። ጨዋታዬን በዛው ጨርሼ በጨርቃ ጨርቅ 15 አመት 6 አሰልጣኞች ትልልቅ አሰልጣኞች በጣም ትልልቅ ጌታቸው ወልዴ ሲዳሞ ያው ኢትዮጵያ ሻምፒዮና 3 ጊዜ ያቀረበን ብቸኛ አሰልጣኝ እሱ ነው። 3 ጊዜ ኢትዮጵያ ሻምፒዮና ለዋንጫ ያቀረበን 1 ወርቅ 2 ብር 1 ነሐስ ያስገኘልን ሲዳሞ ነው። በክሪያ አሸብር አስጨናቂ ክፍሌ ጋሽ ብርሃኑ እነዚህ አሰልጥነውኛል። በሐረርጌ ደግሞ ኢታሎ ሶሞኔላ ሞቷል። በክሪያ አሸብር ጋሽ ነጋሲ አሰልጥነውኛል። ግን 15 አመት ብዙ ታሪክ አለው። ትንሽ አውራኝ ጨርቃ ጨርቅ እንደሰማሁ በጣም ምርጥ ክለብ ነው በእውነት 3 ጊዜ ብቻ መቅረባችን የሚያሳዝን ነው። እንደ ክለቡ ጥራት እንደ ጨዋቾች ጥራት እነ ዳኛቸው ደምሴን ይዘክ እነ ሸሪፊን ይዘክ እነ ተካበን ይዘክ አንዴ ብቻ መብላት በጣም ትክክል አይደለም። መቼ ነው በ1975 76 የ75 76 ከ17 አመት በኋላ ዋንጫ ያመጣችሁት? አዎ ከ17 አመት በኋላ ከዛ በፊት 4 ጊዜ ነው የበላው ጨርቃ ጨርቅ። እንግዲህ ታውቃለህ በአፍሪካ የመጀመሪያው ከዛ ወዲያ እኛም እንግዲህ ታሪካችንን ጽፈናል። ከ17 አመት በኋላ ነው እንግዲህ ኢትዮ ሲሚንትን አሸንፈን 2-1 ዋንጫ ያነሳነው። ውድድሩ አዲስ አበባ ላይ ነበር። አዲስ አበባ ላይ ነው። ድሬዳዋ ጨርቃ ጨርቅ በኢትዮጵያ ክለቦች ታሪክ በአፍሪካ ሻምፒዮንስ ሊግ 1953 54 እንደዛ ያ ወቅት ከ1950ዎቹ እስከ 60ዎቹ ሲሚንትና ጨርቃ ጨርቅ በጣም 3 ጊዜ በልቷል። ያ 2 ጊዜ በልቷል። የበላይነት የነበሩበት ጊዜ ነው። እዛም እኮ ነው ጨርቃ ጨርቅና ሲሚንት በተከታታይ ኢትዮጵያን ወክለው የተሳተፉት የመጀመሪያዎቹ ናቸው። እንግዲህ በመስረታ ጊዮርጊስ ይበልጣል። መሰረት የመጀመሪያ አበሻ ቡድን ግን የኢትዮጵያ ሻምፒዮን የመጀመሪያው ድሬዳዋ ጥጥ ማህበር ነው። ጥጥ ማህበር ማለት ጨርቃ ጨርቅ ሆኖ ደርግ ስሙን ቀይሮ ጨርቃ ጨርቅ አለው። እንደውም ቀየርን፣ ቆንጆ ስም ነው። እውነት ነው። ከዛ የተሸለማችሁ ሽልማት ነው የሚገርመው አሉ። እንዴ በጣም የሚገርም ነው እኮ አንተ የኢትዮጵያ ሻምፒዮና ዋንጫ በልተን እንዴ ያ ህዝቡ እኮ ራሱ መሸለም ይገባዋል። አዲስ አበባ ቆሞ ነው ከጨፈረልን ራሱ ሽልማት ነው። ግን ፋብሪካችን የሰጠን በጣም የሚያሳዝን ነገር ነው። 250 ብር ሰጠን። ኢትዮጵያ ሻምፒዮና ከ17 አመት በኋላ እንትን አስብ። ይሄ የሚያገኘው አዲስ አበባ ላይ ነው። ለዚህ ስንመጣ ግን ሰራተኛው ተነሳስቶ ከያንዳንዱ ደሞዝ ተቆራጭ የሚሆን 5 ብር አዋጡ የጣት ቀለበት ገዛለን። ያውም የጋብቻ ቀለበት ነው የገዛለን። አገቡን አየ ጨርቃ ጨርቅ እንዳሩ ማለት ነው። አዎ የጋብቻ ቀለበት ነው የገዙልን ሰራተኛው ነው። ከዛኛ እንጠብቃለን የሆነ ነገር እናገኛለን በስን ጠብቅ ደህና ደሩ እናመሰግናለን ብሎ ሸኙን። አስብ ያን የሚያል ዋንጫ ይዘን ሌሎች ክለቦች እንግዲህ ያገኙ ባቡር ቢያገኝ ኖሮ የት ነበሩ? ጨርቃ ጨርቅ ትንሽ በስፖርት ያሉ ሰዎች ጥሩ አይደሉም። በዛ ወቅት ላይ እውቀቱ ብዙም የላቸው። እንዲሁ በሞራል ነው እንጂ ማድረግ ይችላሉ። አትራፊ ነው እኮ ድርጅቱ። ትልቅ ነገር ማድረግ ይቻሉ ምንም አላገኘንበትም። ይገርማል። መቼ ነው ከየመን ብሔራዊ ቡድን ጋር ተጫውታችሁ ጎል ያስቆጠረው? የመን ብሔራዊ ቡድን እንግዲህ የመጣው ሶሻሊስት ነው ኢትዮጵያም እነሱ ቀጥታ ኢትዮጵያ መጡና ከብሔራዊ ቡድናችን ጋር ሲጫወቱ 2-1 አሸነፉ። እነሱ ጠንካራ ማን ነው ብለው ሐረርጌ ምርጥ እኔም ተመርጫለሁ። በዛን ሰዓት 1974 መጨረሻ አካባቢ ነው። ተካበ ከከነማ እኛ ጋር እንደመጣ ነው። በዛን ሰዓት ቶፕ የሆነበት ነበር ተካበ በጣም ቶፕ የሆነበት እና ከሐረርጌ ጋር ስንመጫወት እኔ አልተሰለፍኩም። 1-1 ወጡ። ቁጭት ነበረብኝ በጣም ተቆጨው ባለመጫወቴ። የሚቀጥለው ከኛ ጋር ጫወቱ ድፍን ድሬዳዋ ህዝብ ነው የገባው ብላለሁ። በቃ ዛፍ ላይ ሁሉ ተወያዩን ነበር። በጣም ምርጥ ጨዋታ ጫወትን። እነሱም በጣም አስቸጋሪ ናቸው። ተካበ እንዴት ይቀመስ በቃ ከከነማ መጥቶ ነው እኛ ጋር እንደገባ ገና አመት አልሞላውም። ተጫወትን። ያው መጨረሻ ላይ 3 ደቂቃ ሲቀር አፍሪካ ነፍሱን ይማረውና ፍቃዱ አበበ ይባላል የኳስ አርቲስት በለው በቃ እኔና እሱ በአይን ነው የምትያየው በቃ። ከዛ እሱ ምን አለኝ በቃ አንተ ወደፊት ያዳኝ ሰዓቱ አልቋል። አቻ ብንወጣለኛ ትልቅ ክብር ነው። ለምን ብሔራዊ ቡድን ነው እኮ ኢትዮጵያን አሸንፎ ነው የመጣው። ስለዚህ ክብር ነው ለኛ። ሲዳሞ ይጮሃል እዛ ጋር ታያየን። ከአፍሪካ ለቀቀል ይለኔ እነሱ በሙሉ ያጥቆ ሄደዋል። ካውንተር አታክ ሄድን። እኔና ተከላካዩ በጣም ሮጠን እሱ ወደቀልኝ። በረኛው ከሳላዩ ሮጦ መጥቷል። ድሮ
ታዲያ ምን አታገለ ቺፕ አደረኩትና በላይ ወላ ጨምሬ ወደ ባቡር ትሪፕ ሄጄ ያውን ሁሉ ነገር ስናየው ሲጨፈር ምን ሲል ድሮ ያደረግነው ነው። ፔዳል አዳም ትለውን ሁሉም ተሰርቷል። ያኔ ቀጥታ በጀርባዬ ነው ወደኩትና ባቡር ትሪፕ ላይ ተኛውላቸው። እንደውም ሊገሉኝ ነበር ላይ ያለ ተከምረው ልጆቹ። በቃ ህዝቡ ዋለ ችቦውን አበራው። ያን ጊዜ ጋዜጣ ይዞ ነው የሚገባው ሰው። ጋዜጣው በራ። ልክ ሲያልቅ ሰዓቱ በቃ ሁላችን መሬት ለምን ብሔራዊ ቡድን አሸነፍና ደግሞ ከናንተ በፊት የገጠማቸው ኢትዮጵያ ብሔራዊ ቡድን አላሸነፈውም። ምርጡ ማለት ነው ብሔራዊ ቡድን አሸነፈው ነው የመጡት። እኮ አርጌ ምጥን ደም አቻ ነው የመጡት። አሁን በነጋታው ፋብሪካውን ይጎብኙ ተብሎ አረቦች ናቸው ጸጉራቸው ነው የነጩት ሲሸነፉ። ፋብሪካው ስንገባ አብረን ያለ ነው ጠየቁ። መጀመሪያ የትኛው ነው ጎል ያገባው ብለው አሉ። እኔን ሳይሆን እጭን ማክለው ቀጫጫ ነኝ አዩኝ። ይሄ ነው ሲሏቸው በጭራሽ አሉ እሱ አይደለም ይገርማል አለመኑም። ከዛ ጠየቁ ምን አሉ አስተርጓሚ ያላቸው ተጋበን ጠየቁት። ይሄ ልጅ ብሔራዊ ቡድን ጨዋኝ ነው አይደለም እናንተ አሁን እንዴት ነው ኢትዮጵያ ሻምፒዮን አልፈናል ዋንጫ ትበላላችሁ ይሄ ልጅ ኢትዮጵያ ብሔራዊ ቡድን ይመረጣል አሉ ተጋበን። እውነትም እንዳሉት ዋንጫውን በላን ተጋበን ብሔራዊ ቡድን በዛው ተመረጠ እና የመን ብሔራዊ ቡድን እንኳን የሚያሸንፍ ክለብ ነበረን ከሀገር ውስጥ ብዙ ዋንጫ አገኘ አይደል? በጣም ብዙ ወደ ራሴ ብዙ አግኝቻለሁ። ኢትዮጵያ ያርጌ በተለይ ብዙ አግኝቻለሁ። ያው ዋንጫውን እኮ እንግዲህ ፋብሪካ ወይ ክለቡ ሲፈርስ እኔ ያላቅም ህጉን ለካ ስፖርት ኮሚሽን ይወርሰዋል። ዘነ ዋንጫችን ያሉት በሙሉ እኔ ጌቱ ነው ያሳየኝ። ይሄ ዋንጫ ታውቀዋል ይሄ ሲለኝ በሙሉ ነገርኩት። ናዘንኩኝ ዋንጫችን ተቀምተን እንደገና ስፖርት ኮሚሽን እኛ ላባችን ግን ህጉ ነው አለኝ። ግን እናንተ ወቅት ማን ነበር ተፎካካሪችሁ? ኢትዮ ሲሚንት ወይስ ባቡር? ባቡር ነው በእናንተ ጊዜ? በእኛ ጊዜ ባቡር ነው። ኦኬ ኢትዮ ሲሚንት በቃ እንትን እያለ እንጂ ቀደም ሲል ግን ባቡር እኮ በኋላ የተመሰረተ ነው። ጨርቃ ጨርቅና ሲሚንት ናቸው። ባቡር ተቀናቃኝ የነበሩት እነሱ ናቸው። ባቡር 60 ምናምን ውስጥ ነው። እነ ድሬ እነ በከሬ እነ ዚያድ እነ ሉሉ ወንድሙ እነዚህ ወጣቶች ሲመጡ ነው ጌቱ አየለ ምርጡ ኳስ ተጫዋች። እኔ በእውነት ነው ያለው እሱን ሳይሆን በጣም እኔ በኮተን ሳልጫወት ለሱ አድናቂ ነበር ለባቡር። ጌቱ ኢንተርቪው ለማድረግ ፈቃደኛ አልሆነም እንጂ ብዙ ጊዜ ለምኜዋለሁ። አንተንና እሱን እንዳደረግ ብዙ ሰው ይጠይቀኝ ነበርና እኔ እንዳልኩህ እኔ እንዳልኩህ ተሳክቶልኝ። እኔ ምንድነው የሥራ ሁኔታዎች ናቸው የምትሰራበትን ታውቃለህ። እሳቸው ግን ይሮጣሉ። ትንሽ በሳጫል ለመሰለህ እሱ ጀርመን ሀገር ሁሉ የተጫወተ ነው። እሱ እንደ ይገባዋል በጣም ምርጥ። እንደውም ይገርማል ከወጡ ጨዋቾች እሱ ነበር ቀድሞ መሄድ የነበረበት እንደ ችሎታው ጌቱ አየለ። በእውነት እልሃለሁ እኔ ጨርቃ ጨርቅ ደጋፊ ሆኜ አድናቂው እሱ ነኝ። በሱ ምክንያት ነው ባቡርን የማየው። አርቲስት ነው በቃ ኳስን። ግን ፉክክራችሁ እንዴት ነው? ባቡርና ኮተን ትሪፑን ምናምን በእናንተ ጊዜ ነው የተሰየመው ነው? ከዛ በፊት አይደለም፣ ከዛ በፊት ነው። በዛው በደጋፊው በመቀመጥ ነው። በመቀመጥ ያው ጨርቃ ጨርቅ እንደምታውቀው ሙሉ ነጭ ነው የሚለብሰው፣ ባቡር ደግሞ ሰማያዊ ነው የሚለብሰው። ሲሚንቶን በለጠ በቃ ምድር ባቡር። እነዚህ ወጣቶች መጡና ጨርቃ ጨርቅን አሰቃዩት። እነ በከሬ እነ ድሬ በከሬ ደግሞ የሚመታው ኳስ ከየት ነው የሚያገባብክ። ከዛ ወዲያው በጣም ምርጥ ልጆች መጡ። የባቡር እነ ኔቲ የሚባሉ እነ ቻርሎ የሚባሉ መጡልክ እንዴ በቃ ኮተንን የሚያሰቃዩት። በቃ ጥሩ ተፎካካሪ ሆኑ። ጨርቃ ጨርቅም ደግሞ እነ ፍራንቼስኮን የመሰለ ጨዋች አለ፣ እነ አፍሪካ እነ ዘኮ ሚግ መሐመድ ኡስማን ሚግ ማን ነው የሚያቆመው ፍጥነቱን መጎስ አይችሉም። ፔሌ ይባላል አሁን እንትን ያለው ጅቡቲ ያለው። እነዚህ ግን የዛ ጊዜ እኔ እንደደረስኩበት ባቡር ዱለኛ ምናምን ነው ባቡር። ከዛ በኋላ ነው የመጡ። ስማቸውን አልጠራለም። ትንሽ አግሬሲቭ ሆኑ ችሎታ ያላቸው። ኮተንን የምናቆመው በምንድነው? ከጉልበት ጋር ነው። ኮተን በቃ ዋን ታች ዋን ፓስ ነው የሚጫወተው በቃ። ስለዚህ እነዚህን ለማቆም ምንድነው አግሬሲቭ ሆናለ። በእርግጥም ደግሞ ኳስን እኮ ቀላቅለ መጫወት አለ በእንዳንዴ ቢሆን ግን ድሬዳዋ ጨርቃ ጨርቅ ይሄ ኳስ ለመሰረት ያደረገ እኔ ሳቃቸው ራሱ ባቡር ደግሞ እኔ ሳቃቸው እንግዲህ አስበው እነ ኬኖ እነ ራጋው እነ ተሱ ግደይ ምናምን እነ ዘኪ ያንዳንዱ ስትጠራቸው ኳስን ከኃይል ጋር የተቀላቀለ በጣም እኔ ስሙንም አልጠራለ። የባቡር ጨዋች አለ አንገዳግደው አንተ እኔ ጨርሰዋለሁ ይላል። አንተ ያንገዳግድ ከምጠው ይላል እኔ ጨርሰዋለሁ። እውነትም ይጨርሳል። ይሄን ስናገር ራሱ ያውቀዋል። ብዙ ተመልካይ ስላለ ከህዝቡ የነበራችሁ እንትናችሁ ትባላላችሁ እኮ ሲሲዬ እንቁ ናችሁ። ይሄ ዝም ብሎ ቦታ ትታዩ ምናምን አይደለ? እስቲ አውራኝ ከሚዲያዎች ውጪ ያለው። በትክክል በኋላ ተበላሹ እንጂ
እኛን ለማየት እንዴት ነው የሚያገኘው? ኳስ ሜዳ ካልሆነ በስተቀር አያገኘው ወይ ሜዳችን ትሬዲንግ ላይ ባቡርም ሲሚንትም ሜዳቸው ላይ ካልሆነ በስተቀር ውጭ አታገኘንም። ምናልባት ከነማ የሚባል እዚህ እንትን ነበር ያኔ ወተት ይሸጣል። እዛ ማታ ስንሄድ ነው ሰው መጥቶ እዛ እኛን የሚያየን ደስ ይላል። አንዳንዴ ሳንከፍል እኮ የምንሄድበት ጊዜ አለ። ያ ሞተት ጠጣ ይላል። እዚህኛ ይሄን ያልወደድ ነበር። እኛ ቢሮ ጋር አካባቢ በሶ ትጠጡ ነበር። ገኔ በእኛ ጋር አልደረሳችሁ? በጣም ገርሞኛልና መስሪያ ቤቱ ነው አለ በሶ ትጠጣላችሁ? እኛ የለንም። እኛ ያለንበትን በእኛ ግን ታሪክ ታውቀዋለህ? እኛ ያልደረስኩበትን በእውነት እኔ ካወጣው በኋላ ይሆናል እንጂ አላውቅም። በሶ እኛ ትሬኒንግ አድርገን መጣን። ሻይ ነው ኃይለኛ ሻይ ያለን። ሚቶ ምንድን ነበር የምታደርጉት? ሚቶ ምግብ የምበላው እዛ ነው። አንድ አመት 78 ዶርም ነበር፣ እዛው ነበር፣ መድረኩ ላይ ነበር። ፍራሽ ተገዝቶልን የምን ተገዝቶ ከፋብሪካ ነው የሚወጣው። አንሶላም ትራሱም ከዛው ነው። በቃ ዝም ብለህ ሜዳ ላይ መተኛት ነው። ማሊያችሁ ከውጭ ነው የመጣው? አዎ። በኋላ አንድ ማን የሚባል ሰውዬ ከጣሊያን ያስመጣልን ጀመር። ወንድሙ እዛ ስላለ ስፖንሰርሺፕ ፈልጎ ያስመጣልን ጀመር እንጂ ማሊያችን አስመራ ጨርቃ ጨርቅ ነው። በጣም ምርጥ ማሊያ ነው ይመጣል። ሹራብ ነው እንትን ጥጥ ነው። በጣም ምርጥ ማሊያ ነበር። እንደው አንዳንዱ የሚባል አንደኛ እኮ እንደ ባቡር የጣሊያ ምናምን አንለብስም ትለካከፋላችሁ። በዛ እስቲ አውራኝ ሀገራችን ምርት ነው ይላለን። ከነማ አሁን ከሁሉም ክለብ ከነማ ነው። ጆቫኒ ባርባኖ ከጣሊያን ነው የሚያስመጣላችሁ። በጣም ምርጥ ህንጻ ኮንስትራክሽን በኋላ የመጣ ከጣሊያን ከውጪ ነው የመጣላችሁ። እኛ ግን ከአስመራ ነው። ለምን በሀገራችን ምርት እንላለን። እኛ ቀድመን እኮ የነቃንን በሀገራችን ምርት ነው። በዚህ ነው ትልካከፋ። በጣም በዚህ እንለካከፋለን። እውነት ነው። ደግሞ ደስ ይላል። ነጭ ሙሉ ለብሰስ ገባ። በተለይ ማታ ጨዋታ አልደረስክበትም አንተ ልጅ ነህ። እኔ የመጨረሻው ላይ ዲዲቴፍ የሚለው የለበሱ ጊዜ ነበርኩኝ እንኳን ጊዜ ዲዲቴፍ ነበርኩበት። በቃ በዛ ነው ያቆምኩት። ኦኬ መጨረሻ ጊዜ ቁምጣ አረንጓዴ ነበርኩኝ። ኦኬ 8 ቁጥር ማሊያ እንደውም አበበ ቤት ድረስ አመጣልኝ። ክለቡ ሲበተን ማስታወሻ ነው ብሎ 8 ቁጥር አምጥቶ ሰጠኝ በክብር። አበበ ኃይሉ አመሰግነዋለሁ። ቤት አለኝ እኔ። አንድ ወቅት ወደ መድን የመሄድ ነገር ነበር አይደለ? ሲስ እንደውም ተካበ ለመሄድ ሁሉ እዛ ቆይቶ ነበር። ግን መስሪያ ቤቱ የጻፈው ደብዳቤ አስገራሚ ነበር። በጣም ኢትዮጵያ ሻምፒዮና በላንና በአመቱ በዛው 76 አለፍን ለዛው ለዋንጫ ኢትዮጵያ ሻምፒዮና እና ከመድን ጋር ነበረን ጨዋታችን። ዝናብ ነበር እዛ ናዝሬት ላይ ተጫወት ነው። እነሱ ሁለት እድል ይዘው ነው የገቡት። እኛ አንድ እድል ይዘን ነበር። እኛ ማሸነፍ ብቻ ነው። ጨዋታው ባዶ ለባዶ ተጠናቀቀ። እኔ ወሳኝ ኳስ ፔናልቲ ስቼ ያው ብረት ገይቶብኝ ያኛውን ብረት ገይቶ ገባ ብለን እንጨፈር ስንል ከምቱ ጥንካሬ የተነሳ የእጅ ኩርና ወጣ ኳሱ። አስቡ ምቱን። በረኛው ቆም መጥቶ ገባ ብለን ስንጠብቅ ወጣ። በዛ ለደረጃ ተጫወተን ሶስተኛ ወጣን። በዛን ሰዓት መድኖች እኔን ተካበን አናገሩን። መብራት ያለ ደግሞ ሸሪፍን እና ተናን መስፍን ኮራልዶን ዳኛቸው ያው መንግስት ስለሆነ ጊዮርጊስ ወሰደው፣ በነፃ ወሰደው። ከዛ ፋብሪካው ምን ያደርጋል መሰለ እውቅ ሰራተኞችን ብዙ አመት ያስተማርኳቸውን ወሰዱብኝ ብሎ ፋብሪካ ኢንዱስትሪ ከሰሰ። ሳይወድ በግድ ተካበዘው ሸሪፍ መጡ። እኔ መጀመሪያም እዚሁ ቀረው። ለምን ፈራው በቃ እነ ተካበኮ እንደውም ወራቶች አካባቢ እዛ ሰልጥኗል። መድን ሄደዋል። እኔ እዛ ጓደኞች ነበሩ። ሰለሞን ጭሪ የሚባል ወርቅና የሚባል አብዱረማን እዚህ ባቡር ነበር። እነሱ ናቸው እንደውም እኔ እዛ እንድገባ የወተወተኝ። ምንድነው ልዩነቱ? መድን ከዚህ ትንሽ ክፍያውን ይበልጣል። እዛ ደግሞ ትምህርት ትማራለህ። እንደዚህ አይደለም። ትምህርት አለ፣ ቴክኒክ ትገባለህ። እኔ አሁን በኤሌክትሪክሲቲ ነው የተመረኩት። ይሄኑ ነግሬያቸው እነሱ አመቻችተዋል እዛ እንድገባ። ዲፕሎማ አለኝ በኤሌክትሪክሲቲ ሃይ ስኩል ቮኬሽናል ተማሪ ነበር። ያን ሁሉ አመቻችተውለት አሁን ዳኛው እዛ ሄዶ ቴክኒክ ተማሪ ነው የሆነው። መስፍን ኩራሎ እንደዛ ነው የሆነው። ስለዚህ በቃ ሁሉ ጊዜ ኳስ ማባረር ፍቅር በቃ ቀደም ብዬ ነግሬሃለሁ። ትምህርትን የሚያቋርጡት በኳስ ነው ብያለሁ። በፍራቻ ነው። ከዛ ኳስ ውስጥ ገባሁ። ግን አልተውኩትም። ማታ ትምህርት ተምሬ ነው 12ኛ ክፍል ጨረስኩ። ነጥብ ያልመጣም አጋጣሚ ቀረው። በዚህ አጋጣሚ ዶክተር አብዱረማን የሀያት ክሊኒክ ባለቤት አንድ ክፍል ነበር የምንማረው። በጣም ጎበዝ ተማሪ ነው። እኔ ከነሱ ጋር ፎካከር ነበር። አግኝተህ ብትጠየቀው ኳስ ባይጫወት ጥሩ ተማሪ ነበር ይላል። ኳስ ወደ ኋላ አስቀረች። እኛ ኳስ እናባረር፣ እሷ ጥላን ጠፋች። በሌላ በኩል ግን ይመስገነው ኳስም ደግሞ እኛን አሳውቀናለች፣ ከመሞትም አትርፋኛለች።
በዚህም አመሰግናታለሁ። እውነት ነው ሲስ እንትን ነው የህይወትህ ዕጣ ፈንታው ደግሞ ወጣት ስትሆን ዞር ብለህ የምታየው ነገር ስለሌለ አላማህን ቅሪላ ማሯሯጥ አላማህን ብቻ ማሯሯጥ ይኖራልና ግን እንዳልከው ሁለቱንም አቻችሎ መሄድ ላይ ለዚህ እኮ ነው አሁን አሸዋ ሜዳ ሰዎችን ሳመጣ ሲስ ካንተ ይሄ ትውልድ መማር አለበት ከኔ ይሄ ትውልድ መማር አለበት። ለምሳሌ ካንተ ትምህርትን በመዘጋት ኳሱን ብቻ በማሯሯጥ አሁን የተፈከሰተ ነገር ግን ያንተ ደግሞ ለአሁኑ ትውልድ ሁለቱንም ይዞ መሄድ ላይ ይችሉ አይደል ሲስ በትክክል መመክራቸውም አሁንም ይሄን ነው። እኔ ብዙ ጫዎች አይቼዋለሁ። በተለይ አሁን ከፍያ አለ በርግጥ ጥሩ ነው ቢሆን ግን ከማንም በላይ ትምህርት ይበልጣል። ትምህርት ምን ጊዜም አይጠፋም። እግር ኳስ ግን ጉልበት ሲደክም ይጠፋልክ። ስለዚህ ሁለቱን አቻችለው ቢቻል ትምህርታቸውን በጣም ከፍ አድርገው ይሄኛውን በሁለተኛ ደረጃ ይሄም ይጠቅማቸዋል። በስፖርቱም ለሀገርም ይጠቅማል። ብሔራዊ ቡድን መመረጥም ትልቅ ነገር ነው። ሀገርም ውጪ ወጥተህ ማየትም ትልቅ ነገር ነው። ዛሬ እኮ እኛ እኮ 150 ብር ነው ዋንጫ ከበላን በኋላ 150 ብር የተከፈለን። መጀመሪያ ኢትዮጵያ ሻምፒዮና ስንሄድ እኮ ምንም ሳንቲም የለንም በ80 ብር ነው የምንጫወተው። አዲስ አበባ ላይ ከርምጃችን ጋር በ5 መለያ ተሸነፈን ዋንጫ አጥተን ስንመጣ 80 ብር ነው ደሞዛችን። ዛሬ ደሞዝ የትናየን ነው። ስለዚህ ያሁን ወጣት ሁለቱንም አቻችሎ እንዲሄድ ነው መክረው እኛንም ይሁን ነው የምለው። ማልሜዳ ነበር የምትጫወተው? እኔ ያው ተደራቢ አጥቂ ነኝ። ኦኬ 10 ቁጥር ቦታ ተደራቢ አጥቂ። ምን ነበር የሚያስፈልገው 10 ቁጥር ላይ? ያው እንግዲህ 4-3-3 ነው ሲስተማችን። እኛ ብራዚል ስለሚወድ ሲዳሞ የነሱ ሲስተም አድርጎ ነው የሚያጫውትን። መለሳለሁ፣ እከላከላለሁ፣ ሳጠቃ ደግሞ ከዘርብ ሄዳለሁ። በቁጥር ነው አይደል? እዛ ጊዜ የምትሉት አይደል? 1 2 3 ግራ 4 መሃል ላይ 5 ከኋላ ሊብሮ ነው የሚሉት። አሁን 6 ግራ 7 ቀኝ 8 መሃል ላይ 9 አጥቂ ነው። ያንተ ቦታስ? 10 ነው። 10 ቁጥር ያው ተደራቢ አጥቂ ነኝ ከነሱ ጋር 3 ናቸው አጥቂዎቹ። 4-3-3 ብያለሁ። ሚግ አለ፣ ሻውል አለ፣ ተስፋዬ ቡና አለ። እኔ ደግሞ መስፍን ኮራልዶ በግራ በኩል አለ። እዚህ ጋር አፍሪካ ወይም መወሰ አይችሉም ይባላል። ያንተ ብቃት ምን ነበር መለያ? እኔ ስትጫወት ስላላየው ያው ብዙ ጊዜ ሰዎችም ሲያወሩ ሲሳይ እግር ኳስ ሲገባ አደጋ ይፈጥራል ይባላል። ኳሶችን አጥቂዎች በጣም በቃ ጣጣቸው ለጨረሱት ኳሶችን ጨረሽ ያሰጣሉ። እንደዛውም ደግሞ ከርቀት እየመታው ያገባለው። ይቺ ያው ሰውነት የምታያቀጫጫዋ ጠንካራ ነበርች። እውነት ነው። በብዛት ጎል አግብቻለሁ ከርቀት እየመታው እና ግን ጣጣቸውን የጨረሱ ኳሶችን እኔ ስሙን አባይን አግኝተህ ብትጠይቀው እስከሚሰለችው ኳስ ያቀብልሃል አለ። እስከሚሰለችህ አንተ ደግሞ ካልተወኩ በስተቀር በቃ ይሰጣል። ከሰዓት ተጠያቂ አንተ ነህ ይላል። እንደዛ ነበር። ስለዚህ አጥቂን ታሳጣለህ? አዎ አጥቂም ስከላከለም እንደዛው ነው። መቀማትም እችልበታለሁ። ያው ፊዚካሊ ተደባድቤም ተጋድዬም ባይሆንም ኳሱን በደንብ ትላለሁ በሲስተም። ለዚህም ነው 15 አመት በዚህ ሰውነቴ ልጫወት የቻልኩት ሳልጎዳ። አንዴ ብቻ ነው ጡንቻ መሰንጠቅ ደርሶብኝ 1974 ለ3 ወር 4 ወር ያህል ተጎድቼ ነበር። እገባለሁ ወጣለሁ በቃ ይሄ ጨዋታው አበቃለ ሲባል የከነማው አሰልጣኝ ሽፈራው ይባላል ነፍሱን ይማረው እሱ ነው። አንድ ሱዳናዊ ነበር ሸመንተሪያ እዛ ወስዶ ዋግምት በቃ በዛ ወጣልኝ ተበላሸ። እንመለሳለን። የተከበራችሁ ተመልካቾቻችን ከታላቁ የድሬዳዋ ጨርቃ ጨርቅ 15 አመት የተጫወተው ሲሳይ ዘነበ ጋር የምናደርገው ቆይታ በዚሁ አይጠናቀቅም። ግድ የላችሁም ይሄን ጣፋጭ ቆይታ በሳምንት በይደር እናሳድረውና ሳምንት ደግሞ በክፍል 2 የተወሰነ ነገር እናወራለን። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። የሳምንት ሰው ይበለን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 አመቱን በስፖርት 40 አመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ነው። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን